ሰላም ብያለሁ። ዛሬ እንግዲህ ይዤላችሁ የምቀርበው እንደምትመለከቱት ነው የባንክ መያዝ ወይንም ባንክ ካፕቸር የሚባለውን ሀሳብና የእንግሊዝኛው የኢትዮጵያ ሪፖርተር ያወጣውን መረጃ በተመለከተ ነው። በዛሬው ዕለት የወጣው ጋዜጣ አንድ በሀገራችን እንግዲህ ከፍተኛ የሆነ ሚስጥራዊ ይሁንም ይፋዊ የሆኑ ጉዳዮችን በተለይ አንድ ባንክን በማንሳት ይፋ ዝርዝር መረጃዎችን በማቅረብ የባንክ ካፕቸር እንደተከሰተበት አሳውቋል። ምን ማለት ነው? በነገራችን ላይ የባንክ መያዝ ወይም የባንክ ካፕቸር ካልን ምን ማለት ነው? ይሄ አንድ ባንክን በከፍተኛ ደረጃ የተወሰኑ ባለአክሲዮኖች ወይንም ተበዳሪዎች ተጽዕኖ ሲያሳድሩበትና ውሳኔዎች ላይ ወይም የሚለቀቁ ብድሮችን በተወሰኑ መልኩ ለነሱ ብቻ እንዲሆን አድርገው የሚያዋቅሩት ኃይል ባንኩ ላይ ሲፈጠር ነው። ይሄ ባንክ ካፕቸር ተደርጓል ወይንም የባንክ መያዝ ተፈጥሯል ማለት ነው። ይህም እንግዲህ በጣም ከፍተኛ አደጋ ለባንኩ ሊያጋጥም የሚችል ሲሆን ከነዚህም ውስጥ አፈጻጸማቸው ደካማ የሆኑ ብድሮች የመስፋፋታቸው ሁኔታ እንዲሁም ደግሞ በተለይ የእነዚህ ብድሮች በደካማ ዋስትና የተያዙ ወይም ካለ ዋስትና የተሰጡና በኋላ ላይ አይመለሱበት ሁኔታ ሲፈጠር የህዝብ ገንዘብ ኪሳራ ላይ የሚጥሉ የባንኩንም የብድር ጥራት የሚቀንሱ እንዲሁም የፋይናንሻል ችግሮችን የሚፈጥሩ የባንኩንም የመክፈል አቅም የገንዘብ ችግር የሚፈጥሩ ናቸው። እኚህ በጣም አደገኛ የሆኑ ሁኔታዎችን የሚያስከስት ሲሆን በሀገራችን እንግዲህ ከዚህ ቀደም የምናውቃቸው አንድ የተወሰኑ ባንኮች አሉ። በተለይ ባለፈው ዓመት የንብ ባንክን ጉዳይ ማስታወስ እንችላለን። እንደተለያዩ ለባንኩ ላይ ተጽዕኖ ለሚያሳድሩ ባለአክሲዮኖች እና የዳይሬክተሮች የቦርድ አባላት ከፍተኛውን የባንኩን ብድር በተወሰኑ ሰዎች ብቻ እንዲያዝ በማድረግ ባንኩን የሊኩዲቲ ፕሮብሌም በጣም በማናራቸው ገናና የነበረውን ትልቁ ባንክን ለከፍተኛ አደጋ ገልጠው እንግዲህ ባንኩ በተለያየ ብሔራዊ ባንክ እርምጃ እና የአመራር ለውጥ በማድረግ አሁን ላይ የተወሰነ ማገገም አድርጎ እድገትን ለማምጣት የቀደሙ የነበረውን ዝና ለመፍጠር እየሞከረ እንደሆነ ይታወቃል። እንዲሁም ከዚህ ጋር ተገናኝቶ ሌሎችን ባንኮች በስማቸው ይነሳል። የማይነሳ ባንክ የለም ማለት ይቻላል። አጠቃላይ በሀገራችን የሚገኙ ባንኮች በዚህ አይነት ሁኔታ ውስጥ የተያዙ ናቸው። ሁላችንም እንግዲህ የምናውቃቸው የአደባባይ ሚስጥሮች ናቸው። አንዳንዶቹ ባንኮች ለባለስልጣናት በቀጥታ በእነሱ ስር ብቻ የሚሰሩ እንደሆነ ይታወቃል። አንዳንድ ባንኮች ደግሞ በተወሰኑ ባለአክሲዮኖች እንዲሁም ከፍተኛ አቅም ባላቸው ባለሀብቶች ተበዳሪዎች ውሳኔ ብቻ የሚንቀሳቀሱ ለጥቂት ግለሰቦች አገልግሎት የሚውሉ እንደሆነ የአደባባይ ሚስጥር ነው። አሁን ግን እንግዲህ ይህንን አንድ ትልቁ የሀገራችን ሚዲያ የሆነው የሪፖርተር ጋዜጣ በእንግሊዝኛ እትሙ ይፋ እንዳደረገው ጥልቅ የሆነ ምርመራን በማድረግ ነው እንግዲህ ይህንን መረጃ ያወጣው። በተለይ እንግዲህ ይህንን መረጃ ያወጣው ማን ላይ ነው? በአሁኑ ሰዓት አማራ ባንክ ላይ ነው። አማራ ባንክ እንደምታውቁት በጥቂት ዓመታት ውስጥ ተመስርቶ አሁን ስራ ላይ የሚገኝ ሲሆን ለ3 ዓመታት ሴክሽን ሽያጭ ካረገ በኋላ ተመስርቶ በተለያየ አመራር ለውጥን በማድረግ እየቆየ እንደሆነ ይታወቃል። ባልተለመደ መልኩ እንግዲህ በብሔራዊ ባንክ ውሳኔዎችን በራሱም ውሳኔ በአጭር ጊዜ ውስጥ 4 በላይ የአመራር የሲኢኦ ወይም የባንክ ፕሬዚዳንት የቀየረበት ሁኔታ እንዳለ ይታወቃል። ከዚህም ጋር ተያይዞ ባንኩ እስከዛሬ ባለባቸው ቆይታዎች የባንኩ አጠቃላይ አፈጻጸም በዚህ የባንክ መያዝ እና ወይም የባንክ ካፕቸር ስር የወደቀ እንደሆነ ይፋ ተደርጓል ማለት ነው። ይህም ምንድነው እንግዲህ እንደ ሪፖርተር እንግሊዝኛው እትም ዘገባ ከሆነ ማየት ትችላላችሁ። ድረገጹ ላይ ገብታችሁ ባንኩ ብድር በከፍተኛ ደረጃ ለጥቂት ግለሰቦች እንደሰጠ እንዲሁም ብሔራዊ ባንክ ያስቀምጠው አንድ ባለአክሲዮን የባንኩን 1/4 የብድር ፖርትፎሊዮ በላይ መበደር አይችልም የሚለውን ከፍተኛ ሁኔታ ያለፉ ተበዳሪዎች እንዳሉ ስም ጠቅሶ የኢትዮጵያው ሪፖርተር ጋዜጣ ይፋ አድርገዋል። እነዚህም እንግዲህ በሀገራችን የምናውቃቸው ትላልቅ ቢዝነስ ካምፓኒዎች ናቸው። ስማቸውን እዚህ ጋር መጥራት ምናልባት አስፈላጊ ባይሆንም ነገር ግን ይህንን ባንክ ከፍተኛውን የብድር ድርሻ በመውሰድ
አንድ ተበዳሪ በቢሊዮኖች የሚቆጠር እስከ 12 ቢሊዮን ብር ድረስ ብድር የወሰደበት ሁኔታ እንዳለ እንዲሁም ባንኩ ብድር የሚሰራበት ሁኔታ በጣም ከፍተኛ ክፍተት እንዳለው በውጭ ኦዲተሮችም በተመረመረ ሰዓት የተለያዩ በጣም የሚያስገምቱ ሁኔታዎች እንደተፈጠሩ ለምሳሌ የተለቀቀው ብድር ከጸደቀው ብድር በጣም የሚበልጥበት ሁኔታ እንዳለ፣ ይሄ ደግሞ በጣም የሚገርም ሁኔታ ነው ለባንኩ ማለት ነው። እንዲሁም እነዚህ ተበዳሪዎች ከፍተኛ ብድሩን ወስደው ሳለ ያንን ብድርን ሳይመልሱ ሲቀሩ የተለያዩ የእሱን ዋስትና የሚሆኑ የተያዘው ዋስትናዎች በሁለተኛ ደረጃ የተያዙ እና ዋስትናው የብድሩን አለመመለስ ተከትሎ ሽያጭ ቢደረግ ብድሩን መመለስ የማይችሉ ደካማ ዋስትናዎች፣ እንዲሁም በተለይ አንዱ ከፍተኛ በቢሊዮኖች ብድር የወሰደው አሁን አለው የሚለው የኮንስትራክሽን ካምፓኒ ስሙን ታውቁታላችሁ ብዬ አስባለሁ። በመንግስት ፕሮጀክቶች ላይም በተለያየ የተሳተፈ የሚገኘው እሱ በተለይ ለምሳሌ ወደ 60 የሚሆኑ የመኖሪያ ቤቶችን በማስያዝ ሪል ስቴት እንግዲህ ኮምፓውንዶችን ነው በማስያዝ ከባንኩ ብድር ወስደዋል ተብሏል። ነገር ግን ባንኩ ያዘው የተባለውንም እኚህን ቤቶች አሁን ላይ ገበያ ላይ እየሸጠ እንደሆነ ለማወቅ ችሏል። ይህም ባንኩ ቀጥተኛ ቁጥጥር እንደማይደረግበትና የተለቀቁ ብድሮችን ምን ላይ ዋሉ፣ የተያዙ ዋስትናዎችስ እንዴት ናቸው የሚለው ነገር ክትትል እንደማይደረግበት ነው የተገለጸው። እኚህና ሌሎችም እንግዲህ በጣም ብዙ አይነት አደጋዎችን ባንኩ ላይ እያስከተሉ ይገኛል። ይሄ ባንክ መያዝ አንድ ባንክን የእድገት ማቀንጨር ብቻ ሳይሆን ባንኩን የሚገል ህልውናውን የሚያጠፋ ተግባር ነው ተብሎ ነው የሚታሰበው። በተለያዩ በዓለማችን እንግዲህ በተከሰቱ የፋይናንስ አደጋዎች ላይም መጥቀስ ይቻላል። እሱን አነሳላቸዋለሁ። ነገር ግን እንግዲህ ኢትዮጵያው ሪፖርተር ጋዜጣ እንዳሳወቀው ይሄ የአማራ ባንክ ላይ የተነሳው ከፍተኛ የሆነ የብድርና እንዲሁም ደግሞ ከውሳኔ ጋርም ተያይዞ ውሳኔዎችን በከፍተኛ ሁኔታ ጫና በማሳደር የተለያዩ እነዚህ ተበዳሪዎችና ባለ አክሲዮን የተወሰኑ ግለሰቦች ባንኩ ላይ ከፍተኛ አደጋ ፈጥረዋል። ከባንኩም አልፈው የባለ አክሲዮኖች ኪሳራ፣ ከዛም አልፈው እንግዲህ ለሀገራችንም ከፍተኛ አደጋን ይዘው የሚመጣ ሁኔታ ነው። ባንኩ ምናልባት አደጋ ቢደርስበት ባንኩ ብቻ ባለ አክሲዮን ብቻ አይጎዳም፣ የሀገርም ኢኮኖሚ የሚጎዳበት ሁኔታ ይኖራል እና ይህንንም ተከትሎ እንግዲህ ብሔራዊ ባንክ ከፍተኛ ክትትል ማድረግ እንዳለበት ይጠበቃል። ይህንን እንግዲህ ባንክ መያዝን ተከትሎ ባንኩ በንጹህና በገለልተኛ ቢዝነስ ኦሪየንትድ ሆኖ ትርፋማ ሆኖ ለመቀጠል የሚያስችለውን እድል በመዝጋቱ የተለያዩ ተጠቃሚ አካላት ላይ ጉዳት አሁንም አድርሰዋል። በተለይ እንግዲህ ትክክለኛ ስራ ፈጣሪዎችን እያስተናገደ አለመሆኑ፣ ምክንያቱም እነዚህ ተበዳሪዎች ብድሩ እንዳለ ጠቅልለው ወስደውታል። እንዲሁም አነስተኛ አክሲዮን ያላቸውም ባለ አክሲዮኖችም ተጠቃሚነታቸው እዚህ ግባ የማይባሉበት ሁኔታ ተፈጥሯል። ይህንን ስናይ የባንኩ ህዝባዊ ጥቅምና የባንኩን ስም ከፍተኛ ሊጎዳ የሚችል ተግባር ስለሆነ እንዲሁም እንደ ሌሎቹ ባንኮች ከዚህ በፊት ንብ ባንክ ላይ እንደተፈጠረው አሁንም የዚህን ባንክ ህልውና ሊፈታተን የሚችል ተግባር እንደሆነ የኢትዮጵያ ሪፖርተር ጋዜጣ ባደረገው ምርመራ እንዲሁም ደግሞ ከባንኩ ውስጥ የተውጣጡ የባንክ ህልውና ይመለከተናል ያሉ አካላትም እንግዲህ የተለያዩ ዘመቻዎችን እየሰሩ እንደሆነ ይፋ ተደርጓል። እናም ይህንን በተመለከተ የተለያዩ በባንክ ሴክተር ላይ እና በፋይናንስ ሴክተር ላይ ልምድ ያላቸው ባለሙያዎችም እንደተናገሩት ባንኩ አደጋ ላይ መሆኑን እና ትልቅ ለውጥ ማድረግ እንዳለበት እንዲሁም ብሔራዊ ባንክ የሚያስፈልገውን መመሪያ በማስፈጸም እርምጃ እንዲወስድ ተመላክቷል። በአጭሩ በተወሰነ እንግዲህ ብድሩ ነው እንግዲህ ያየ ነው። ብድሩ ብሔራዊ ባንክ ያስቀመጠውን የኤንፒኤል ወይንም ደግሞ ያልተከፈሉ ብድሮች ሬሾ እጥፍ በላይ አልፎ መገኘቱ በአሁኑ ሰዓት እስከ 9.5% ድረስ ደርሷል። ይሄ ፍጹም ዝቅተኛ 3% እስከ 5% የተባለውን ያለፈበት ሁኔታ አለም እና ይሄም ከፍተኛ አደጋ ለባንኩ ያጋልጣል። ብሔራዊ ባንክ ይህንን ያህል ተብሎ ይጠበቃል። እናም ይሄ ነገር እንግዲህ ቀላል አይደለም ማየት እንችላለን። በተለያየ ዓለም ምናልባት በእኛ ሀገር ይሄ አሁንም ቢሆን ይፋ ሆነ በኢትዮጵያ ሪፖርተር እንጂ እያንዳንዱ ባንክ ጥቂት ግለሰቦች 1-2 ሰዎች የሚዘውሩት እንደሆነ ይጠረጠራል፣ ይገምታል። ቢፈተሽ ከዚህ ውጭ አይሆንም። አሁን እዚህ ጋር አማራ ባንክ ወይንም ቀደም እንደነሳሁት ንብ ባንክ ብቻ መነሳታቸው
እነሱ ብቻ የሚመለከት አይደለም። እያንዳንዷ ባንክ ምን እንደምፈጽም እኔም አውቃለሁ፣ እናንተም ታውቃላችሁ። ማ እንደፈለገ እንደሚታዘዝለት ለእህቱ ይህን ያህል ቢሊዮን ብር እንደተሰጠ አንዱ ባንክ እንደሰጠ የሆነ ጊዜ ተወርቷል። ይህም እንግዲህ የሚያሳየው ከፍተኛ የሆነ የባንክ ካፕቸር ወይም የባንክ መያዝ መታገት በሉት ባንኮች ታግተው የሚገኙበት ሁኔታ አለ። እነዚህ ባንኮችን እንግዲህ ብሔራዊ ባንክ መከታተል በጣም ያስፈልገዋል። አንድ የፋይናንስ ባለሙያ እንግዲህ እንደገለጹት አሁንም እንግዲህ ብሔራዊ ባንክ በጣም ብዛት ሆኖበት ስላስቸገረው አንዱ እንደውም ባንኮች እንዲዋሃዱ የሚያደርገው ጫና ከዚህ ከቁጥጥርም አንጻር እንዲያቀልልህ ነው የሚል ሀሳብ ሰጥተዋል። እሱን ባናቅም በኛ በኩል የባለሙያው ምክር ሀሳብ ነው። ነገር ግን እንግዲህ ይሄ ባንክ መያዝ እንግዲህ አሁንም ሀሳቡ ላልገባችሁ መጀመሪያ አንስቼዋለሁ። ባንክ መያዝ ማለት የባንኩን ብድር፣ ገንዘብ እንዲሁም የውሳኔ አካል ሆኖ በጥቂት ሰዎች ቁጥጥር ስር መውደቁ ነው። እነዚህ ሰዎች የባንኩ ከፍተኛ ባለአክሲዮኖች ሊሆኑ ይችላሉ፣ ወይንም ተበዳሪዎች ሊሆኑ ይችላሉ፣ ወይንም አስቀማጮች ሊሆኑ ይችላሉ። እነዚህ ሰዎች በቁጥጥር ስር መውደቁ ነው። በትክክል የባንክ አሰራር መሰረት ይፋዊ በሆነ መልኩ ሳይሆን በሚስጥርና በጀርባ የቦርድ ስብሰባ፣ በጀርባ የቢሮ ዝግ ስብሰባዎች የሚወሰኑ ውሳኔዎች ጥቂት ሰዎች እንዲጠቅም አድርጎ መገኘት ነው እንግዲህ የባንክ መያዝ። ይሄም ቀደም ብዬ እንዳረኳችሁ የባንኩን ሕልውና ብቻ ሳይሆን የሀገርንም ኢኮኖሚ የሚጎዳበት ሁኔታ ስላለ ከፍተኛ አደጋ ነው። ይህንን ደግሞ አደጋውን ለማየት ብንችል በኛ ሀገር እንግዲህ መረጃ በይፋ ተገልጾ ባናይም ባንኮች ጉድ ሆነው በብሔራዊ ባንክም በራሳቸውን ተሸፋፍነው ደረጃቸው ዝቅ ብለው የቀሩ እንግዲህ በብዛት ባንኮች እንዳሉ ይታወቃሉ። በዓለማችን ግን ስናይ እስቲ በቀላሉ የምናስታውሰው ከጥቂት ዓመታት በፊት በአሜሪካ የተከሰተው የሌማን ብራዘርስ ባንክ ነው። ሌማን ብራዘርስ ባንክ ማለት ከታላቋ አሜሪካ በኢኮኖሚ ዓለምን ከምትቆጣጠረው አሜሪካ አራተኛ ደረጃ ያለው ትልቁ የአሜሪካ ባንክ በከፍተኛ ደረጃ በዚህ ባንክ ካፕቸር የተያዘ በመሆኑ እንዲሁም በብድር ጋር የተገናኘ የማይመለሱ የረጅም ጊዜ ብድሮችን ለተለያዩ የባንኩ ጋር የተገናኙ ባለአክሲዮኖች ከፖለቲካው ጋር የተገናኙ ባለአክሲዮኖች እነሱን ለሚጥቀም በማለት በተለያየ ሰፋፊ ድርጅቶች ላይ ብድር በማበደር የማይመለሱ ብድሮችን የተለያዩ ገንዘቦችን በመርጨት እንግዲህ ይሄ የኢንቨስትመንት ባንክ ከፍተኛ የሆነ የባንክ መያዝ አጋጥሞት የሊኩዊዲቲ ችግር አጋጥሞት የተበደሩ ብድሮችንም የመመለስ ያልቻለበት እንዲሁም ደግሞ በጣም ከፍተኛ ብድር ሰጥቶ ብድሩን እንኳን ቤቶቹን ለመሸጥ ቢል የቤቶቹ ዋጋ የማይሆን ሆኖ መመለስ የማይችልበት ሁኔታ ተፈጥሮ አስታውሳለሁ። ይህንንም እናንተም ታስታውሳላችሁ። ሌማን ብራዘርስ በይፋ በአሜሪካ መንግስት ቁጥጥር ስር ሆኖ የአሜሪካ መንግስት ከካዝናው ገንዘብ አውጥቶ ባንኩን ለማትረፍ ችሏል። ባንኩ ግን ከነበረው በአገሪቷ አራተኛ ደረጃነት አሽቆርቁሮ አሁን የት እንዳለ የማይታወቅ አነስተኛ ባንክ ሆኖ ቀርቷል። በዛ ጊዜም እንግዲህ ከፍተኛ የሆነ ኢኮኖሚ ችግር አሜሪካ ላይ ያዛበበበት ሁኔታ ነበረ በተለያዩ መልኩ። ይሄም ሁኔታ ያንን ነገር አባብሶ በጣም የ2008 የፋይናንሻል ክራይሲስ እናውቃለን አሜሪካ ላይ እዛ ላይ ከፍተኛ ችግር እየፈጠረበት ሁኔታ አለ። እንግዲህ አሜሪካ ማለት የዓለማችን ሀያል ኢኮኖሚ በሁሉም መልኩ የሆነች ሀገር ናት። እናም ይሄ ሌማን ብራዘርስ ይሄን አደጋ ከፈጠረ በሀገራችን አሉ ብለን የምንቆጥራቸው እንግዲህ ትላልቆቹ ባንኮችን በዚህ ሁኔታ የተያዙበት ሁኔታ እንዳለ ይገመታል። እነሱ አንዳቸው ቢወድቁ ምን ያህል ችግር እንደሚፈጥር ማየት ይቻላል። ስለዚህ ይህንም መረጃ እንግዲህ ብሔራዊ ባንክ ይመለከተው የኛን ሳይሆን የሪፖርተርን መረጃ ያውቃል ብለን እንገምታለን። በዚህም የራሱን እርምጃ ይወስዳል ብለን እንገምታለን። አሁን እንግዲህ ይህንን ነው መረጃ ይዤላችሁ ቀረብኩት። የባንክ መያዝ ወይም ባንክ ካፕቸር አማራ ባንክ ላይ በይፋ በሰፊው እንዳለ የኢትዮጵያው እንግሊዝኛው ሪፖርተር ጋዜጣ ይፋ አድርገዋል። እሱንም እንድታነቡ ካስፈለገ ሊንኩን አያይዘላችሁ ዲስክሪፕሽን ላይ። ለዛሬ ይሄ ነው። ሀሳብ አስተያየታችሁን እስቲ ስጡ። እናንተስ በባንኮች ላይ ይሄ የባንክ መያዝ አለ የለም ብላችሁ ታስባላችሁ? የትኛው ባንክስ በምን አይነት ሁኔታ ተይዟል? ማለት ተበዳሪዎች ምን አይነት ብድር ወስደዋል? ወይስ የውሳኔ አካልስ ሳያስፈልግ ቅርንጫፍ የሚከፈትባቸው ባንኮች አሉ ባለአክሲዮኖች ጫና
ሳያስፈልግ ለማያስፈልግ ሴክተር ላይ ሪስክ ተወስዶ ብድር የሚሰጥበት፣ ተበዳሪዎች ገንዘብ ተበድረው ውጭ ሀገር ቤት የሚገዙበት፣ ያንን ቤት ባንኮች ዋስትና ሳይዙ እንግዲህ በስማ በለው ስንት ቢሊዮን ብሮች የሚለቁበት ሁኔታ ሁላ አለ። ይህንንስ እናንተስ መረጃ አላችሁ? እርግጠኛ ነኝ ያላችሁ። እስቲ እዚህ ላይ ሀሳብ ስጡበት፣ እንወያይበት በማለት ነው የዛሬን ቪዲዮ መጨረሻው። ሰላም። ወይ መዓልቲ